ገና በብዙ ያልጠናች የአንዲትን የ13 ዓመት ታዳጊ የቤት አገልጋያቸው እንድትሆን አድርገው ካመጧት በኋላም ያደረሱባት መከራ ብዙዎችን ያስቆጣ ይዟል። ከዚህ ቀደም ለ20 ዓመታት ነዋሪነቱን በሀገር አሜሪካ አድርገው የነበረው ባል እጅግ ሰቅጣጭና ጭካኔ በተሞላበት መልኩ ወንበር ስቦ ፊት ለፊት ቁጭ ብሎ ሚስቱ የብረት ቢላ እያጋለች የ13 ዓመት ታዳጊ የቤት አገልጋይ ሰራተኛቸውን ፊቷን እየተነኮሰች እንድታቃጥል ማድረጉ ብዙዎችን ያስቆጣ ጉዳይ ሆኗል። ወዲያ ደግሞ በሌላ መልኩ በደብረ ሊባኖስ ወረዳ ሸረሮ ደብረ ጽጌ ከተማ አንድ የ19 ዓመት ታዳጊ እንዲሁም የ12ኛ ክፍል ተማሪ ወጣት የሆነ ልጅ አለምፀሐይ ኩምሳ የተባለች የእናቱን እህት አክስቱን እጅግ ባልተገባ መልኩ ሕይወቷን በአሰቃቂ ሁኔታ ሊነጥቃት መቻሉ ሰምተናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራዊ ምኞታችን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ልትቆዩና ልታደምጡን ከፈቀዳችሁ እነዚህን ሁለት አስገራሚ ነገሮችን ነግራችኋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ለጊዜ ሚዲያ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ሁላችሁም ሼር ኮፒ ሊንክ አድርጉት። ይሄን ሼር ኮፒ ሊንክ ሁሉም ሰው ማየት መቻል አለበት። እንግዲህ እቺ የ12 ዓመት ህፃን ልጅ ነች። እዩት። በቢላ ነው እንግዲህ አግለው በቢላ ፊቷን። ሰው የሰው ፍጡር እንደዚህ አያደርግም። እውነት ለመናገር በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር እቺ የምታዩት ምስኪን ህፃን የቤት ሰራተኛ ነች። እንዲያርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት። ማን ርብቃ ስንት አመትሽ ነው? 13 ነው። እስኪ እጅሽ አዩ ምን የምታዩት እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን እርሱልን። በስተመጨረሻ ባደረግነው ርብርብ ወንጀለኛዋን ለህግ አካል አሳልፈን ሰጠናል። በፖሊስ ሁላችሁም ሼር ኮፒ ሊንክ አድርጉት። ይሄን ሼር ኮፒ ሊንክ ሁሉም ሰው ማየት መቻል አለበት። ይህች እዚህ ምስሉ ላይ የምትመለከቷት ታዳጊ ርብቃ ትባላለች። የ13 ዓመት ታዳጊ ስትሆን በለጋ እድሜዋ እንደ ኩዮቿ ሮጣም ተጫውታም ሳጠግብ ባልጠና ጉልበቷ የሰው ቤት አገልጋይ ሆና ትቀጠራለች። ርብቃ በልጅነት ጉልበቷም ቢሆን ልስራ ላገልግል ያለችበት ቤት ውስጥ በልጅ አካሏ ማንም ሊጋፈጥ የማይገባውን የማይችለውን ከባድና አሳዛኝ ስቃይ ስትጋፈጥ ከርማለች። ዛሬ በአደባባይ የወጣው የታየው ፊቷ እንጂ ከዚህ ቀደም ምንና እንዴት ለምን እንዳደረጓት የሚታወቅ ነገር የለም። በሕፃኗ ላይ የደረሰውን መከራ የሚያሳዩ ምስሎችና ዘገባዎች ከትላንት ጀምሮ በማህበራዊ ሚዲያው መሰራጨት ከጀመሩ በኋላ ብዙዎችን አስቆጥቶ እጅግ ጥልቅ ሐዘንና ከፍተኛ ቁጣ ውስጥ የከተተ ክስተት ሆኗል። ነገሩን ወደ ሚዲያው ካመጡ ሰዎች ጀምሮ በማህበራዊ ሚዲያው ላይ ተለቆ ያዩ የህብረተሰብ ክፍሎች ሁሉ በዚህ ታዳጊ ላይ በደረሰው በደል ፈጣን ፍትህ እንዲሰጥ አጥብቀው እየጠየቁ ይገኛሉ። ህብረተሰቡ ተጠርጣሪ ወንጀለኛ ባልና ሚስቶች ለፈጸሙት ድርጊት ሙሉ በሙሉ በህግ ተጠያቂ እንዲሆኑ አቤቱታ እያቀረቡ ይገኛሉ። እዚህ ቪዲዮ ላይ እንደተመለከታችሁት ይችን ታዳጊ እንዲህ አድርገው የብረት ቢላ ግለው እንኳን እንዲህ ሊጠበስ ቀርቶ ጥፊ እንኳን የሚበዛበት ፊቷን ጠባብሰው ይህም አልበቃ ብሏቸው አካል ዛላዋን ሁሉ እንዳትሞት እንዳትድን አድርገው በመደብደብ አበልዘዋታል። እዚህ ምስሉ ላይ እንደምትመለከቱት የቀኝ እጇ ላይ የደረሰባት ድብደባና ብልዛት ከፍተኛ እንደሆነ የሚያሳይ ነው። ከዚህ ቀደም በብዙ ስንሰማቸው የነበሩ የከረሙ ዜናዎቻችን ሁሉ እንዲህ ያለች እንዲህ የተባለች እንዲህ የለበሰች ሰራተኛ ከምትሰራበት ቤት እቃ ይዛ ተሰወረች፣ ልጅ ይዛ ጠፋች፣ ንብረት አወደመች የሚሉ ወቀሳዎችን ነበር ስንሰማ የከረም ነው። እርግጥ ነው ሁሉ የቤት አገልጋይ አንድ አይነት ባህሪም ሆነ ስነ ምግባር ሊኖረው በጭራሽ አይችልም። ያም ቢሆን ግን ሁሉ የቤት አገልጋይ ሰው ነው፣ ህይወት አለው፣ ከጀርባው የሚረዳው የሚያግዘው ቤተሰብ አለው። የእሱን እጅ የሚጠብቁ ታናናሾችም ታላላቆችም ሊኖሩት ይችላሉ። ያ ባይሆን እንኳን ነገ ከነገ ወዲያ የራሱን ህይወት መምራት የሚሻ የቤት አገልጋይ ብዙ ነው። ይህ የቤት አገልጋይ እንደ ሰው ሊከበር ይገባል። ይርበዋል፣ ይጥመዋል፣ እንደ ሰው ሁሉ ያምረዋል። ታዲያ ፍቃድ እንኳ ቢጠየቁ ፍቃድ የሚከለክሉ አሰሪዎችም ብዙ ናቸው። ይህ ሊታሰብ ይገባል። ለአቅመ አዳም ያልደረሱ ልጆችን አምጥቶ በልጅነት አእምሯቸው ለሚሰሩት ስራና ጥፋት ግን
እንዲህ ባለ ኢሰብአዊ በሆነ መንገድ ልጅን ማሰቃየት የሰዎችን ሰዋዊ ባህሪ በእጅጉ የሚያጠራጥር ነገር ነው። የ13 ዓመቷ ርብቃ ላይ ይህንን ዘግናኝ ድርጊት የፈጸሙት ሰዎች በተለይ ሚስትየው በህብረተሰቡ ጥረትና ርብርብ በፖሊስ ተይዛ በህግ ጥላ ስር እንድትውል ተደርጋለች። ያለ ዕድሜዋ እንዲህ ያለ በደል የደረሰባት ትንሿ አገልጋይ ህፃን ርብቃ አሁን ማቆያ ገብታ አካሏም መንፈሷም እንዲያገግም ተደርጋለች። ወዲህ ተጠርጣሪዎቹ በቁጥጥር ስር ውለው ምርመራ ተጀምሮባቸዋል። ህፃኗ ርብቃ ከደረሰባት አሰቃቂ ድርጊት በኋላ በአሁኑ ሰዓት በገባችበት ማቆያ ጣቢያ አስፈላጊውንና ተገቢውን እንክብካቤ እያደረጉላትና ወደ ነበረችበት ጤነኛ ስነ ልቦና እንድትመለስ ድጋፍ እያደረጉላት እንደሆነም ታውቋል። 24 አካባቢ ከሚገኙ የጋራ መኖሪያ ቤቶች ውስጥ ይኖሩ የነበሩትና ይህንን ዘግናኝ ድርጊት በር ቆልፈው ያለምንም ከልካይ ያለምንም አገላጋይ ይህንን ዘግናኝ ድርጊት የፈጸሙ ባልና ሚስቶች መገናኛ አካባቢ በሚገኘው ጨፌ ፖሊስ ጣቢያ መታሰራቸው ነው የተሰማው። እዚህ የምትመለከቱት ቪዲዮ ላይ በህብረተሰቡ ጥረት በፖሊስ እንድትያዝ የተደረገችው ተጠርጣሪዋ ሴት በሰጠችው ቃል መሰረት ደግሞ ህፃኗን ስታቃጥል ባለቤቷ በቦታው ተቀምጦ ያያትና ያዛት እንደነበር ተናግራለች። የዘመዶችን ጸባይ እኔ ያውቃለሁ በደንብ አቃጥያት በማለት ድርጊቱ እንዲፈጸም ያበረታታት እንደነበር መግለጧ ደግሞ ሰውየው እንዴት ያለ ጨካኝ ነው ያስባለ ነገር ሆኗል። ያም ቢሆን ግን በምንም ያህል እሱ ጨካኝ ቢሆን እርሷ ሴትም አይደለች ወይ እንደምን አድርጋ እንዲህ አድርጋ ልትጨክን ቻለችባት የሚል ጥያቄን ፈጥሯል። ይህ እንዲህ ባለ መልኩ የ13 ዓመቷን ታዳጊ ስቃይ ቁጭ ብሎ ሲመለከት የነበረው ግለሰብም ከዚህ ቀደም ነዋሪነቱ በአሜሪካን ሀገር የነበረና እዛም ከ20 ዓመታት በላይ ከኖረ በኋላ ወደ ሀገር ቤት የመጣ ሰው መሆኑ ተሰምቷል። ይህ እንዲህ አድርገሽ እንዲያድርጊያት እያለ ታዳጊዋ ርብቃ ላይ በዛ ልክ ጉንጯ በጋለ ቢላ እንዲተለተል ትዕዛዝ ሲሰጥ የነበረው ይህ ግለሰብ ከዚህ ቀደምም የ3 ልጆችን እናት የሆነች ሴት ፈቶ እንደነበረና አሁንም እችኛዋን ካገባ በኋላ ባህሪውም እጅግ አደገኛና ክፉ ሰው ነው ሲሉ የሚያውቁት ሰዎች ሲናገሩ መሰማቱ ነው የተሰማው። መላው የኢትዮጵያ ህብረተሰብም በንዴትና በሀዘን ድርጊቱን አውግዞታል። ህፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍን ለልጅቷ ተገቢው ካሳ እንዲከፈልና ተጠርጣሪዎችም በህግ ተገቢውን ቅጣት እንዲሰጣቸው ህብረተሰቡ የበኩሉን ጥያቄ እያቀረበ ይገኛል። ይህን አሳዛኝ ጉዳይ ተከታትሎ ፍትህ ትክክለኛውን ፍትህ እንዲሰጣት ከዚህ ታዳጊ ጎን ሆነን ድምጻችንን ማሰማት አለብን። ከእናት ጉያ አምጥተው እንዲህ እያደረጉ ያሰቃዩ ሰዎች እጅጉን ሊቀጡ ይገባሉ። ጉዳዩን ከምን ደረሰ ብለን እንጠይቃለን። ይህ ነገር ሌላም ቤት ላለችው ታዳጊ መከለያ መጠበቂያ፣ ለአድራጊ ፈጣሪዎችም ማስጠንቀቂያም ማስተማሪያም ደውል መሆን አለበት የሚሉ ድምጾች ይሰሙ ይዘዋል። ወደ ሌላኛውና ወደ ቀጣዩ መረጃችን ስናልፍ ደግሞ አንድ የ19 ዓመት ታዳጊ እጅግ ባልተገባ መልኩ የአክስቱን ህይወት ማጥፋቱ አስገራሚ ሆኗል። ዮሐንስ ደረጀ የተባለ ይህ የ19 ዓመት ወጣትና የ12ኛ ክፍል ተማሪ ነዋሪነቱም በደብረ ሊባኖስ ወረዳ ሸራሮ ደብረ ጽጌ ከተማ ነው። ዮሐንስ ደረጀ አለምፀሐይ ኩምሳ ከተባለች የእናቱ እህት አክስቱ ጋር አብሮ ያደገና ሁለቱም በአያታቸው ቤት ለበርካታ ዓመታት አብረው በመኖር ያሳለፉ ሰዎች ነበሩ። ሟች አለምፀሐይ ኩምሳ የ20 ዓመት ወጣት ስትሆን በጸጉር ሙያ በቴክኒክ ሙያ ተቋም ተምራ በጸጉር ስራ ተቀጥራ ራሷንና የእህቷን ልጅን ዮሐንስን የማስተማር ኃላፊነት ተጥሎባት ነበር። ሟች የእህት ልጇን የምታስተምረው ታላቅ እህቷ ሳውዲ አረቢያ ለስራ በመሄዷ ነበር ሲሉ የደብረ ሊባኖስ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር መንግስቱ አሰፋ ገልጸዋል። የዮሐንስ እናት ልጇን ለእህቷ ለአለምፀሐይ አደራ ሰጥታ ከሀገር ከወጣች በኋላ ዮሐንስ በእናቱና በአክስቱ አለምፀሐይ ድጋፍ የልብስ ስፌት ስልጠና ወስዶ በተጨማሪም በዘንድሮ 2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ተፈታኝ ነበር። ይሁን እንጂ አክስቱ የተሻለ ስራ ፍለጋ ከሸረሩ ደብረ ጽጌ ከተማ ወደ አዲስ አበባ በመምጣት በስራ አጋጣሚ ከአንድ ወጣት ጋር ተዋውቃ ሱሉልታ ከተማ ቤት ተከራይታ መቀመጥ እንደጀመሩ የገለጹት ኢንስፔክተር መንግስቱ አሰፋ በዚህ ጊዜ ሟች ቀደም ሲል ከዮሐንስ ደረጀ ጋር የነበረች ጊዜ የነበራትን የቤት እቃዎች በሙሉ መውሰድ ፈልጋ አብሮ አደግ ጓደኛዋን ወደ እህቷ ልጅ ዮሐንስ እንደላከችም ገልጸዋል። ዮሐንስም የተወሰኑ የቤት እቃዎችን በጓደኛው አማካኝነት የላከላት ሲሆን ሟች አለምፀሐይ ግን ይህ ብቻ አይደለም የኔ እቃ
በቃ ከቀረው እቃ ውስጥ ጂፓስ ቴፑን ብቻ ላክልኝ ብላ ትልካለች። በዚህ ጊዜ ዮሐንስ አንቺ ራስሽ መተሹ ሰጂ እንጂ እኔ ከእንግዲህ ወዲያ አንድም እቃ አልክም ሲላት ሟች አለምፀሐይ ኩምሳ ዮሐንስ አክስት ማለት ነው ነሐሴ 12 ቀን 2017 ዓ.ም ማታ ወደ 12 ሰዓት አካባቢ ከሱሉልታ ተነስታ ወደ ሸረሮ ደብረ ጽጌ እንደመጣች ተገልጿል። ሟች ከእህቷ ልጅ ጋር በአያታቸው ቤት ምሽቱንም አብረው ካሳለፉ በኋላም ሌሊት ላይ አክስቱ መተኛቷን ያረጋገጠው ዮሐንስ እናቴ በምትልከው ገንዘብ የተገዛውን እቃ ወስዳ ጨረሰች፣ ይህንን ጂፓስ ቴፕማ እኔ ያለው አትወስድም በማለት ሌሊት 8 ሰዓት ላይ የእናቱን እህት በተኛችበት በስለታም ጩቤ ወቅቶ በገመድ አንቆ እንደገደላትና ጠዋት ላይ እጁን ለፖሊስ እንደሰጠም ኢንስፔክተር መንግስቱ አሰፋ ገልጸዋል። ፖሊስም የሟችን አስክሬን በሆስፒታል በማስመርመር የአስክሬን ምርመራ ውጤቱ እንደደረሰው ከሌሎች ማስረጃዎች ጋር በማጠናቀር ለአቃቤ ሕግ ልኳል። የኦሮሚያ ሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 4 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ዮሐንስ ደረጀ በ19 ዓመት እስራት እንዲቀጣ ተወስኖበታል። አሁን ከሞተችውም ከታሰረውም በላይ ደግሞ ትልቅ ህመም ሆኖ የሚቀረው ለዮሐንስ እናትና ለሟች እህት ነው። የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትም አልወጣ እንዲሉ የገደለው ልጇ የሞተችው እህቷ የሆነችባት በአረብ ሀገር የምትሰቃየው እህት ጉዳይ ግን እጅጉን አንገብጋቢ ነው። እህቴም ብላ እንዳታለቅስ ወዲህ ደግሞ ገዳይ ልጇ ሆኗል። እንዲህ ያለው ነገር ሲገጣጠም ምን ይሉታል? ብቻ አያድርስ ብቻ ነው። ተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ ክብር ይስጥልን፣ እናመሰግናለን። ጊዜ ሚዲያን ቤተሰብ ካላደረጉ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ጠይቅን። ክበሩልን።